ትዳር በፍቅር ቢጀመርም ንብረትን በግልጽ ህግና ውል ማስቀመጥ ግን ለትዳሩ መረጋጋትና ለነገው ሰላም ወሳኝ ነው። ዛሬ የግልና የጋራ ንብረትን የሚለየውን የኢትዮጵያ ቤተሰብ ህግ በቀላል አማርኛ እንመለከታለን። ሰላም የህግ ባለሙያ ምስራች ነኝ። ዛሬ በጋብቻ ውስጥ የግልና የጋራ ንብረት በኢፌዴሪ የቤተሰብ ህግ ምን ይመስላል የሚለውን እናያለን። ሁለንተናዊ ደህንነቱ የተጠበቀ የተረጋጋ ቤተሰብ ብሎም ዜጋ ለመፍጠር የሚቻለው ጤናማ የጋብቻ ህይወት ሲመሰረት መሆኑ እሙን ነው። ከዚህ አንጻር ጋብቻ በሰው ልጆች እንቅስቃሴ ውስጥ ትልቅ ሚና ያለው የተከበረ ማህበራዊ ተቋም ነው። በሀገራችን ኢትዮጵያ ጋብቻ በተጋቢዎች ነጻ ፈቃድ ላይ ተመስርቶ በልዩ ልዩ መንገዶች ይመሰረታል። ጋብቻ በክብር መዝገብ ሹም ፊት በሃይማኖትና በባህል ስርዓት መሰረት ሊፈጸም ይችላል። ከተጠቀሱት የጋብቻ መፈጸሚያ ስርዓቶች ውስጥ በአንደኛው ስነ ስርዓት ጋብቻ የተፈጸመ እንደሆነ በጥንዶቹ መካከል ቢያንስ 3 ያህል የህግ እውቅና ያላቸው የተሰጣቸው የትዳር ግንኙነቶች ውጤቶች ይመሰረታሉ። እነዚህም ግላዊ ግንኙነትን የሚመለከት ግዴታ ወይም የመረዳዳት ግዴታ፣ ንብረትን የሚመለከት ግዴታ እንዲሁም ቀለብ የመስፈር ግዴታዎች ናቸው። ጥንዶቹ ከዚህ በላይ ከተጠቀሱት የጋብቻ መፈጸሚያ መንገዶች ውስጥ በአንዱ ጋብቻ ቢፈጽሙ የጋብቻ ውጤትን መሰረት በማድረግ በህግ የጋራና የግል ንብረቶቻቸው ላይ የሚኖረው ውጤት ተመሳሳይ ነው። በመሆኑም በዚህ ቪዲዮ በጋብቻ ውስጥ ንብረትን አስመልክቶ የሚኖርን ህጋዊ ግንኙነት በተለይም የግል ሆኖ ሊቀጥሉ የሚችሉና የጋራ የሚሆኑ ንብረቶችን ህጋዊ የአስተዳደር ሁኔታ ለመዳሰስ ተሞክሯል። በጋብቻ ውስጥ የጋራ ንብረት ምንድነው የሚለውን እስቲ እኔ ከፍ ብሎ እንደተጠቀመው ጋብቻ አንድ ወንድና ሴት በህግ እና በሞራል ጥምረት አንድ የሚሆኑበት ብሎም ቀሪ ህይወታቸውን እርስ በርሳቸው በመደጋገፍ የሚኖሩበት ስርዓት ነው። የጋብቻ መመስረት ከሚፈጥራቸው ህጋዊ ግንኙነቶች ውስጥ ደግሞ ንብረትን የሚመለከቱ ጉዳዮች ዋነኞቹ ናቸው። ከዚህ በመነሳት የፌዴሪ ቤተሰብ ህግ አንቀጽ 42 ላይ በመርህ ደረጃ ተጋቢዎች ንብረታቸውን በተመለከተ ስለሚያስከትለው ውጤት ጋብቻቸው ከመፈጸማቸው በፊት ወይም እጅግ ቢዘገይ ጋብቻቸው በሚፈጽሙበት እለት በውል መወሰን እንደሚችሉ በግልጽ ይደነግጋል። ከዚህ ጋር በተያያዘም አንቀጽ 43 ንዑስ ቁጥር 1 እና 2 መሰረት በህግ የተከለከለ ሰው የጋብቻ ውል ለመዋዋል የህግ ችሎታ ያለው ሲሆን ይህም ውል ራሱ ሊፈጽመውና በፍርድ ቤት ሊጸድቅ ይገባል። የጋብቻ ውል በጽሁፍ መደረግና በአራት ምስክሮች በባል ወገን 2 በሚስት ወገን 2 ሆነው ሊፈርሙበት ይገባል። የባልና የሚስት የጋራ ሀብትን በተመለከተ አንቀጽ 43 አገላለጽ ውል ያልተደረገ እንደሆነ ወይም የተደረገ ውል በህግ ፊት የማይጸና እንደሆነ በህጉ የተቀመጠው እንደሚከተለው ነው። በአንቀጽ 62 ንዑስ ቁጥር 1 ስር በተደነገገው መሰረት ባልና ሚስቱ ከግል ጥረታቸውና ከግል ወይም ከጋራ ንብረታቸው የሚያገኟቸው ገቢዎች ሁሉ የጋራ ሀብቶች ይሆናሉ። በቤተሰብ ህጉ አንቀጽ 62 ንዑስ ቁጥር 2 እንደተጠቀሰው በአንቀጽ 58 ንዑስ ቁጥር 2 መሰረት የአንደኛው ተጋቢ የግል ሀብት ነው ካልተባለ በስተቀር ባልና ሚስት ከተጋቡ በኋላ በግብይት የሚያገኙት ንብረት ሁሉ የጋራ ሀብታቸው ይሆናል። እንዲሁም በስጦታ ውል ወይም በኑዛዜ ቃል በሌላ እንኳን ካልተመለከተ በስተቀር በስጦታ ወይም በኑዛዜ ለተጋቢዎች የተሰጧቸው ንብረቶች ሁሉ የጋራ ይሆናሉ ማለት ነው። ከዚህ ጋር በተያያዘ አከራካሪ በሆኑ ንብረቶች ላይ በፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የተሰጡ አስገዳጅ የህግ ትርጓሜዎች ለማየት ያክል ከጋብቻ በፊት የግል ምሪት በነበረ ቦታ ላይ የተሰራ መኖሪያ ቤትን በተመለከተ የፌዴራል ጠቅላይ ፍርድ ቤት የወሰነው ውሳኔን እንመለከታለን። ለምሳሌ ቤቱ የተሰራበት ቦታ አንደኛው ወገን ጋብቻ ከመፈጸሙ በፊት በመንግስት ተመርቶ ያገኘው ሲሆንና በዚህ ቦታ ላይ ባልና ሚስቱ በጋብቻ ውስጥ ቤት ቢሰሩ ቤቱ በጋብቻ ውስጥ ስለተሰራ የጋራ ሀብት ነው፣ ይዞታው ግን ከጋብቻ በፊት ስለተመራ የግል ነው ሊባል አይገባም በማለት ውሳኔ ሰጥቷል። ይህ ማለት ቤቱና ቤቱ የተሰራበት ቦታ ላይ የብቻ ለያይቶ መመልከት ተገቢ ስለማይሆን ቤቱም ሆነ ይዞታው የጋራ ሀብት ነው ሲል ውሳኔ ሰጥቷል። ሌላው የኮንዶሚኒየም ቤትን በተመለከተ የሰበር ችሎቱ የሰጠው ውሳኔ የኮንዶሚኒየም ቤት የተገኘው በጋብቻ ጊዜ ከሆነ በአንደኛው ተጋቢ ስም የተገኘው የኮንዶሚኒየም ቤት ቅድመ ክፍያ በጋብቻ ውስጥ ካፈሩት የጋራ ንብረት የተከፈለ ከሆነ ቤቱን ለማሳመርና የቤቱን ፓርቲሽን ለመስራት በጋብቻ ውስጥ ያፈሩትን ገንዘብ ከተጠቀሙ ቤቱ የባልና የሚስት የጋራ ሀብት እንደሆነ ይቆጠራል። በመሆኑም የኮንዶሚኒየም ቤት እና ያለበት እዳ እንደማንኛውም ንብረት የጋራ ስለሚሆን ከተስማሙ በስምምነት መስማማት ካልቻሉ ተሽጦ እዳው ተከፍሎ ቀሪውን ባልና ሚስቱ ሊካፈሉ ይገባል እንጂ
አንደኛው ከፍሎ ያስቀር ማለት የተጋቢዎቹን የእኩልነት መብት የሚጥስ ነው በማለት ውሳኔ ሰጥቷል። ከዚህ ጋር በተያያዘ የሰበር ውሳኔው ሌላ የህግ ትርጓሜ ሰጠው። ለኮንዶሚኒየም ቤት አንደኛው ተጋቢ ከማግባቱ በፊት ተመዝግቦ እጣው በጋብቻ በፊት በጋብቻ ጊዜ የወጣ ከሆነና የቤቱ ባለቤት የሚያደርጋቸው ሽያጭ ውል በጋብቻ ውስጥ ሆኖ የተፈጸመ ከሆነ የኮንዶሚኒየም ቤቱ በቤተሰብ ህግ አንቀጽ 62 መሰረት በጋብቻ ጊዜ በግብይት የተገኘ ነው ሊባል የሚችል ስለሆነ የጋራ ሀብት ነው በሚል ወስኗል ማለት ነው። ሌላው በጋብቻ ውስጥ ስለ ግል ንብረት እስቲ እንመልከት። በህግ የጸና ጋብቻ ግንኙነት ውስጥ መግባት በጠባብ ሁኔታም ቢሆን የግል ንብረት ከማፍራት አይከለክልም። በዚህ ምክንያት በቤተሰብ ህጉ አንቀጽ 57 መሰረት ባልና ሚስት ጋብቻ በሚፈጽሙበት ጊዜ በየግል የነበሯቸው ንብረቶች ወይም ከጋብቻ በኋላ በውርስ ወይም በስጦታ ወይም በግል ንብረት ለውጥ የተገኘና በየግላቸው ያገኟቸው ንብረቶች የግል ንብረቶቻቸው ሆነው ይቆጠራሉ በማለት ያስቀምጣል። በዚህ ድንጋጌ መሰረት አንድ ሰው ጋብቻ በሚፈጽምበት ጊዜ በግል የነበረው ንብረት ከጋብቻም በኋላ የግል ሆኖ እንደሚቀጥልና ጋብቻ ከፈጸመ በኋላ በውርስ ወይም በስጦታ የሚያገኛቸው ንብረቶች በጋብቻ ውስጥ የግል ሆኖ እንደሚቀጥሉ በመርህ ደረጃ ተደንግጓል። ይሁንና በጋብቻ ውስጥ በእነዚህ ንብረቶች አማካኝነት የሚገኝ ገቢ ከፍ ብሎ እንደተገለጸው በተገለጸው አግባብ የጋራ ሀብት ይሆናል። ሌላው በቤተሰብ ህግ አንቀጽ 58 ንዑስ ቁጥር 1 መሰረት ባልና ሚስት ከተጋቡ በኋላ አንዱ የግል ሀብቱ በሆነ ንብረት ለውጥ ያገኘው ወይም በግል ገንዘቡ የገዛቸው ወይም የግል ንብረቱን ሸጦ የሚያገኘው ገንዘብ የግል ይባልልኝ ብሎ ለፍርድ ቤት ጥያቄ አቅርቦ ፍርድ ቤቱ ያጸደቀው እንደሆነ ነው የግል ሀብቱ ይሆናል ማለት ነው። በመሆኑም በፍቺ ጊዜ ወይም ጋብቻቸው በሚፈርስበት ጊዜ ባልና ሚስቱ የግል ሀብት መሆኑን በማስረዳት የግል ንብረታቸውን መልሶ የመውሰድ መብት ይኖራቸዋል ማለት ነው። የንብረት አስተዳደርን በሚመለከት አንቀጽ 59 ንዑስ ቁጥር 1 እንደሚያስቀምጠው በመርህ ደረጃ እያንዳንዱ ተጋቢ የግል ሀብቱን ራሱ የማስተዳደርና ገቢውንም መሰብሰብ ይችላል። ከዚህ በተጨማሪ በአንቀጽ 59 ንዑስ ቁጥር 2 እንደተመለከተ የግል ሀብቱ ላይ በነጻነት የማዘዝ ስልጣንም ተሰጥቶታል። ነገር ግን ይህ ቢኖርም በአንቀጽ 60 ንዑስ ቁጥር 1 መሰረት ባልና ሚስት አንደኛው የሌላውን ተጋቢ የግል ሀብት በሙሉ ወይም በከፊል እንዲያስተዳድርለትና እንዳስፈላጊነቱ እንዲያዝበት በጋብቻ ውላቸው ሊወስኑም ይችላሉ። ይህ ህጋዊ የውክልና ስልጣን አሰጣጥ ሂደትን የሚከተል አሰራር ይሆናል ማለት ነው። በጋብቻ ውስጥ በአጠቃላይ በጋብቻ ውስጥ ንብረትን በተመለከተ ቀዳሚው ነገር ባልና ሚስቱ የጋብቻ ውል እንዲያደርጉ በህጉ የሚጠበቅ ሲሆን ውል ካልፈጸሙ ወይም የፈጸሙት የጋብቻ ውል በህግ ፊት የማይጸና እንደሆነ በትዳር ውስጥ የሚያፈሯቸው ንብረቶች የግል ወይም የጋራ ናቸው ለማለት የቤተሰብ ህግና የቤተሰብ ህግ ድንጋጌዎችና የሰበር ውሳኔዎችን መሰረት በማድረግ የሚወሰን ይሆናል ማለት ነው። በተያያዘም አንድ ጊዜ በህግ ፊት የሚጸና ትዳር ከተፈጸመ በኋላ በትዳር ውስጥ የሚፈራ ንብረት በውርስ ወይም በስጦታ የተገኘ መሆኑን ካላስረዳን በስተቀር የጋራ ንብረት ተደርጎ የህግ ግምት እንደሚወሰድበትም ህጉ ይደነግጋል ማለት ነው። በተጨማሪም በዚህ ዙሪያ ያለው አሰራርና የተሰጡ ውሳኔዎች ይህንን ያሳያሉ። በመሆኑም ተጋቢዎች አንድም የንብረት አስተዳደርን አስመልክቶ ግልጽ የሆነ የውል ግንኙነት በማድረግ ካልሆነም የግል ንብረትን ተገቢውን የፍርድ ሂደትን ጠብቆ በግል ባለቤትነት ፍርድ ቤት በማስመዝገብ ካላስፈላጊ የንብረት ክርክር መዳን ይቻላል ማለት ነው። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ያድርጉ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።